ንጥቀት የጳውሎስ የኋለኛው ዘመን መገለጥ አይደለም። ምድሩ ሰማዩ የተናወጠ ሰዎች አውሬውን ምን ያደርጋሉ? ፎሎ ያደርጋሉ፣ ይከተላሉ። የሚወሰኑት ብቻ ነው የሚታዩት፣ ነጣቂው አይታይም ወይ? እነዚህ ሁሉ ምልክቶች በምድር ላይ የሆኑ ናቸው። ሰማይ ምልክት እያሳየን ያለው ሲያጉረመረመ ነው ያለው፣ ድብልቅልቁ እየወጣ ነው ያለው፣ የሰማያት እየተናወጡ ነው ያሉት፣ አውሬው ምድር ላይ የገዛ ነው ያለው። አየው፣ በዚህ ሁሉስ ማመን ከባድ ነው ማለት 144 ሺዎች ምርጦች ይገላቸዋል፣ ተገለው ያልቃሉ። ማይሞት የለም። ባይዘወይ ያመኑት አብዛኞቹ ይገደላሉ። ኦኬ፣ ከዛ በኋላ ምን ይሆናል? እንነጠቃለን። ሶ ጌታ ምን ቀበለው የት ነው? somewhere in the space። አይ እንደሱ ስፔሲፊክ ይላል ወይ? ጌታም ባየር ለመቀበል ከእርሱ ጋር በደመና እንነጠቃለን እንጂ ከነሱ ጋር ተነጠቁ ይበል ሰይጣን፣ ተነጠቁ እግዚአብሔር ወሰዳቸው ይልም ይችላል ይመስላል። ያ ባለም ላይ የሚያመጣው ምን አለ? ትርምስ አለ፣ ድብልቅልቅ አለ፣ ቀውስ አለ። በጣም ብዙ አይነት ግጭቶችን ትርምሶችን ይፈጥራል። እነዚህ አሕዛብን ብቻ የሚዳኝበት የሕያዋን ፍርድ ይባላል። የጥፋት ልጅ የተባለው አውሬው ነው። እሱ ሳይደርስ የጌታ ቀን አይሆንም ነው። ፌዝ በበዛበት፣ ስላቅ በበዛበት፣ ቅምጥልነት በበዛበት፣ የሰው ክብር አምልኮ በበዛበት በዘመን ቅድስና ከባድ፣ እምነትም ከባድ፣ በተረዳበት ጸንተ በቆም ከባድ። ያው እንግዲህ ከእስራኤል ጋር ካልተያያዘ የማቴዎስ 24 ትውልድ ያው ትውልድ ነው። አሁን ያለው ትውልድ የመከራው ዘመን ትውልድ ማለት ነው። በጣም ብዙ ሚሊዮን ሰዎች በአለም ላይ በአንድ ጊዜ በአንድ ሰዓት በአንድ ደቂቃ ውስጥ ሲጠፉ የት እንደገቡ ማታቀበት ሁኔታ ለምብለ ካይን ላይ ሲጠፉ አጠገብ ያወራ የነበረው ሰው ሲጠፋ ላታቀም ትችልበት ምንም ምክንያት የለም። ለሶስተኛ ጊዜ ይመጣል ነው ዳግም ምጽአት የሚለውን ሐሳብ አያፋልስም ወይ? አሁን ደግሞ እስራኤልን ለማዳን ድጋሜ ተመልሶ ምድር ላይ ይመጣል ነው። ምድር ላይ መምጣቱን ነው ዳግም ምጽአት የምንለው። ጌታችን ኢየሱስ ክርስቶስ የሚመጣበትን ቀን አያውቅም። እቺ ጥፋት ርኩሰት ምንድናት? አውሬው ኪዳኑን አፍርሶ የ7 ዓመት ኪዳኑን አፍርሶ የራሱ ምስል በቤተ መቅደስ አቆሞ ራሱን ማስመለክ የሚጀምርበት ጊዜ ማለት ነው። የመከራው ዘመን አጋማሽ ነው። ቁጥር 1 ላይ ታላቁ መከራ ሲል ተሰማዋል። ለንጥቀት ይመጣል ጌታ፣ ቤተክርስቲያን ለመውሰድ ይመጣል። ግን ከዳግም ምጽአት የሚለየው በንጥቀት ጌታ ይመጣው እስከ ተወሰነ አየር ክልል ብቻ ነው ይመጣው። ጌታ እስከ አየር መምጣት ካለ ግን እስከ ምድር ነው። አየ እስከ አየርስ መምጣት አይባልም። እሱ መምጣት ይባል ይችላል። ይወብ ልክ ነህ። መምጣት ግን ዳግም ምጽአት ሊባል አይችልም። በቃ አገሩ ሲገለባበጡ ታያለ፣ ምድሩን ሲወርሱ ታያለ። በጣም ብዙ ግራ የሚያጋባ ነገር አለ። ሰላም ጤና ይስጥልን የተወደዳችሁ የሌታ ቤተሰቦች እንዴት አላችሁ? በንጥቀት ጉዳይ ላይ የተለያዩ ሐሳቦች እንግዲህ አሁንም ሰዎች በዚህ ጊዜ ይመጣል የሚለውን ሐሳብ ይዘው መነጋገር ደግሞ ጀምረዋል። አንድ ሌላ ሰው ተነስቶ ደግሞ ኦክቶበር 15 16 17 ከሶስቱ በአንዱ ቀን ጌታችን ኢየሱስ ክርስቶስ ይመጣል፣ ከዛ ባሻገር ደግሞ ንጥቀትም ደግሞ ይሆናል የሚል ሐሳብ ይዞ የተነሳ ሰው አለ። እንግዲህ ከዚህ ጋር ተያይዞ በቅዱሳት መጽሐፍት በተለይ በአዲስ ኪዳን የሚነሱ ክፍሎች አሉ ንጥቀትን በተመለከተ ማለት ነውና የተለያዩ መልከታዎች እንዳሉ ከዚህ በፊት ሐሳብ አንስተንላችሁ ነበር። እስቲ አንደኛውን መልከታ ከያሬዶ ጋር እናነሳለን። እሱ ላይ ደግሞ የሚነሱትን ጥያቄዎች እያነሳን ለሱ መልስ የሚሆኑ ሐሳቦችን ያሬዶ ያቀብለናል። አብራችሁ እንድትቆዩ በአክብሮት ነው የምንጋብዘው። ያሬዶ እንዴት ይዟል? እግዚአብሔር ይመስገን። ይወብ እንዴት ነህ? አልተነጠቅም እስካሁን አለን። መልካም። እንግዲህ እንዳልኩት መግቢያ ላይ የተለያዩ ሰዎች በተለያየ ጊዜ እየመጡ እንግዲህ በዚህ ጊዜ ይሆናል ምናምን የሚለው ነገር አሁንም ቀጥሏል። ያው ሰሚ አላጡም ይሆን እንዲህ አይነት ነገር ብለው አንዳንዶች እንደውም በለቅሶ በእንባ በንስሐ እንመለስ አይነት ነገር ሲሉ ሁሉ ቪዲዮ ላይ ይታያል። ለማንኛውም ንስሐ ማድረግ ጥሩ ቢሆንም ግን በዚህኛው ዲሲፕድ መሆን ወይም ደግሞ ምንድነው መታለል ግን ልክ አይደለም በራሱና ምናልባት እንግዲህ ሁሉ ጊዜም እንደዚህ አይነት ሰዎች ሲመጡ እንደ መመሪያ ሊሆን የሚችል ነገር መያዙ ነው ሁሉ ጊዜም የሚጠቅመው እንጂ ከዚህ በኋላም በየጊዜው እንደነዚህ አይነት ነገሮች መከሰታቸው አይቀርም። ስለዚህ ከዚህ ጋር በተያያዘ በተለይ የንጥቀትን ሐሳብ ስናነሳ የተሰሎንቄ መልእክት ላይና ከዛ ደግሞ የማቴዎስ ላይ ሆነን ብዙ ጊዜ እናወራለን። ስለዚህ እነሱን ሐሳቦች ጥቂት እናንሳ እስቲ። አንደኛ ተሰሎንቄ ምዕራፍ 4 ምንድነው የሚያነሳው የሚለውን ሐሳብ እሱን እናንሳሽ። እንግዲህ ወደ አንደኛ ተሰሎንቄ ምዕራፍ 4 ከመምጣታችን አስቀድሞ አሁን በዚህ ዘመን የሚሰሙ እንዲህ አይነት ማጨናበሪያዎች ማለት ይቻላል በየቦታው ቀጣይነት የሚኖራቸው ናቸው። አሁን ሰው ይህን ፕሮግራም የሚከታተሉን ወገኖች በመላው ዓለም ያሉ ወገኖቻችን እንዲያውቁ የምንፈልገው ነገር ምንድነው?
ጊዜው ደርሷል የሚያጠያይቅ ነገር የለም that's why እንዲህ ያሉ ነገሮች በከፍተኛ ደረጃ የሚነሱት ንጥቀት ሪል ነው እውነት ነው በመጀመሪያ በሪያሊቲ ደረጃ በመቀጠል ደግሞ ጊዜው ደርሷል የሚለው ነገር ነው እንትን የሚያደርገው ለምሳሌ ሰባ ሰገል ላይ የመጡት ጌታ በተወለደ ጊዜ ነው የመጡት ኢየሩሳሌም ላይ ፈጠረውን ረብሻ ይፈጠረውን ውከት እናውቃለን እነዛው ህፃናት የተገደሉት እነዚህ የጠበብ ሰዎች አገር ቆርጠው የተወለዱ የአይሁድ ንጉስ ወዴት ነው ብለው ስለመጡ ነው እና ጌታ ሳይወለድ ሺህ ዓመት አልፏል አይደል ልክ በሰዓቱ መጡ ማለት ነውና ያ ከተማው ላይ ቀውስ ፈጠረ ለብዙዎች መልቄት ምክንያት ሆነ ማለት ነውና ጌታም ስለመጨረሻው ዘመን ሲናገር ብዙዎች በስሜ ይመጣሉ ብዙዎችን የሚያስታሉ ይሲ መጨረሻ ላይ ነው ስለመጨረሻው ዘመን ማቴዎስ 24 ላይ ተመለከተና እንዲህ ያሉ ነገሮች ጊዜ ተጠብቀው የሚመጡ ነገሮች ዝም ብለው አይደለም መንፈሳዊ ዓለም ላይ ያለው ሚስጥር ግልጥ ነው ይታወቃል እና ግን ቀድሞ ኡነታው ከመገለጡ አስቀድሞ የተሳሳተ ዕውቀት የተሳሳተ መረጃ ራእይ መገለጦችን በመስጠት ሰውን ባላንስ ማሳጣት ኮንፊውዝድ ማድረግ በነገራችን ላይ እንዲህ አይነት ቀውሶች መንፈሳዊ ዓለም ላይ ብቻ ይነሳሉ ብለን አንጠብቅም ከዚህ በኋላ ገባራብችንን በተመለከተ ዳግም ምጽአትን በተመለከተ የሚኖሩ ማደናገሪያዎች ከመንፈሳዊ ዓለም ተገለጠልን ሰማን አየን በሚሉ ሰዎች ብቻ የሚቆም አይደለም ለምሳሌ ራፕቸር ቢሆን በዓለም ላይ ሳይንስ ምን አይነት ምክንያት ሊያስቀምጥ ይችላል ብለህ አስብ ለምሳሌ ራፕቸር ሚሊየንስ ኤንድ ሚሊየንስ ቢሊቨርስ በአንድ ጊዜ በዓለም ላይ ዲስአፒር የሚያደርጉበት ነው እና ያ በዓለም ላይ የሚያመጣው ምን አለ ትርምስ አለ ድብልቅልቅ አለ ቀውስ አለ በጣም ብዙ አይነት ግጭቶችን ትርምሶችን ይፈጥራል ግን ሳይንስ አስቀድሞ እንዲህ አይነት ማሲቭ የሆነ በሚሊየንስ and millions የሚቆጠር ህዝብ at the same time disappear ሲያደርግ እማያምነው ትሩስ ስለሆነ ሳይንስ ብቻ አለም ባይዘው የጨለመው ዓለም እኛ አንድ መንፈሳዊ ሰው የምናወራው የጨለመው ዓለም ለዚህ ነገር ምክንያት ማያዘጋጅ ይመስላል ወይ ተነጠቁ ይበል ሰይጣን ተነጠቁ እግዚአብሔር ወሰዳቸው ሊል ይመስላል ስለዚህ በጣም አሳማኝ ሆነ በጣም ግልጽ የሆነ ሳይንቲፊክ የሆነ መረጃ የሚያስቀምጥ ይመስለኛል እና ለዛ ዓለም ይዘጋጀች ያለች ይመስለኛል ስለዚህ ይሄ ማደናገሪያው ተገለጠልን ሰማን አየን የሚሉ ሰዎች ብቻ አይደሉም እነዚህም በመንፈስ የታሉ ሰዎች ናቸው እነዚህም ዲሲቭ የተደረጉ ሰዎች ናቸው ግን እነዚህ ሰዎች ብቻ ሳይሆኑ ሰይጣን ሌላም ዊንግ አለው ሳይንስን በጣም ነው የሚጠቀመው መንፈሳዊውን ነገር ለማጣጣል መንፈሳዊውን ነገር ለመኮነን መንፈሳዊውን ነገር ለማሳነስ ዲስፕሩቭ ለማድረግ የእግዚአብሔርን ቃል ዲስፕሩቭ ለማድረግ የሚሄድበት መንገድ አለ ስለዚህ ሰይጣን በቀኝ እጅነት ያንን ጭምር ይጠቀማል በያስባለሁ ጊዜው ሲደርስ በዛ ኤሪያ ለምሳሌ አንድ ሴት ልትወልድ ስትደርስ ነው ምጥ የሚጀምራት አይደለም እንዴ ልትወልድ በ6 ወሯ በ9 ወሯ የሚሰማት አይሰማትም አይደል እንቅልፍ የምታጣው ሰዓት ከሰዓት የምትጠብቀው ከቀን የምትጠብቀው መውለጃዋ ሲቃረብ ነውና የሆነ የሚወለድ ነገር አለ የሚገለጥ ነገር አለ ጊዜው የደረሰ ነገር አለ ምጥ የጀመረ ነገር አለ ብለን እናስብና ይህንን ድምጽ ይህንን እንቅስቃሴ መንፈሳዊ ዓለም ላይ የሚረዱ ኃይላት በሙሉ በልዩ ልዩ አቅጣጫ ይህን እውነት ለመምታት የተለያየ የተሳሳተና ልክ ያልሆነ ዕውቀትን ወደ ሰው ይጨምራሉ ዋናው ነገር ግን በእንደዚህ ያለው ድምጾች confused አለመሆን ነው የሚያስፈልገው ማይቀር ነገር ነው ጊዜው የደረሰ ነገር ነው ሪል ነው እውነት ነው እንደሱ ከሆነ የሚያስፈልገው መዘጋጀት ብቻ ነው ሁሌ እንደምንለው ያላመኑ ሰዎች አላመንም ብለው የሚያስቡ ሰዎች ይመኑ አመን የሚሉ ሰዎች ደግሞ ለእግዚአብሔር ይቀደሱ ይለዩ በቃ የሚያስፈልገው ነገር ይሄ ነው እንጂ ምንም ነገር ሰምተ መታው መረበሽ የሚጨምረው የሚቀደሰው ነገር የለም ስለዚህ ተረጋጉ የሚል መልእክት በመጀመሪያ ማስተላለፍ ይፈልጋል ከዛ ውጪ ግን ወደ ራፕቸር ቢብሊካል ቶት የእግዚአብሔር ቃል በትክክል ምን ይላል ብለካልክ ሐዋርያ ጳውሎስ በጌታ ቃል የምንላችሁ ይህ ነው ይላል አንደኛ ተሰሎንቄ ምዕራፍ 4 ቁጥር 14 ላይ ቁጥር 13 ጀምሮ ብናነበው ወንድሞች ሆይ ተስፋ እንደሌላቸው እንደ ሌሎች ደግሞ እንዳታዝኑ አንቀላፍተው ስላሉ ታውቁ ዘንድ እንወዳለን ስለዚህ ስለ አንቀላፍተው ሰዎች የሚነግራቸው የአማኞች ናቸው እነዚህ አልሞቱም
ኦሬዲ አንቀላፍተዋል ያንቀላፋ ሰው ምን ያደርጋል ይነቃል ይሞታልና ያንቀላፋል ልዩነቱ ምንድነው ልዩነት መንፈሳዊ ዓለም ላይ ሞት የሚለው ቋንቋ ዘላለማዊ ሞትን የሚያሳየው ህይወት የሚለው ቃል ዘላለማዊ ህይወትን የሚያሳየው ሰው አንደኛ ተሰሎንቄ ምዕራፍ 4 ቁጥር 13 18 ያለው ቃል ሙሉ በሙሉ ስለ ራፕቸር ነው የሚያወራው ስለ ራፕቸር ነው የሚያወራውና ቁጥር 14 ላይ ኢየሱስ እንደሞተና እንደተነሳ ካመንን በኢየሱስ ያንቀላፉትን እግዚአብሔር ከእርሱ ጋር ያመጣቸዋል 15 ላይ በጌታ ቃል ምንላችሁ ነው ይላች ምንድናት በጌታ ቃል ምንላችሁ ነው ሲል ጳውሎስ ምን እያለ ነው ያለው ጌታ አስቀድሞ ስለዚህ ነገር ተናግሯል ማለት ነው አስተምሯል ማለት ነው ራፕቸር የፖል ቲቺንግ አይደለም ንጥቀት የጳውሎስ የኋለኛው ዘመን መገለጥ አይደለም በጌታ ቃል ምንላችሁ ነው ማለት ዮሐንስ ወንጌል ምዕራፍ 14 ልባችሁ አይታወክ በእግዚአብሔር እመኑ በእኔም ደግሞ እመኑ በአባቴ ቤት ብዙ መኖሪያ አለ ስፍራን አዘጋጅላችሁ ዘንድ እሄዳለሁ እኔ ባለሁበት በዚያ እንድትሆኑ ዳግመኛ ሁለተኛ ተመልሼ እመጣለሁ ለኔም እወስዳችኋለሁ ቁጥር 1-3 አያ ስለዚህ ጳውሎስ በጌታ ቃል የምንላችሁ ያለው ጌታ አስቀድሞ ይሄን ትልቅ ኢንሳይት መገለጥ ሰጥቷል ማለት ነው ይሄ አንዱ ነው ማቴዎስ ዮሐንስ ወንጌል ምዕራፍ 4 ላጥራውና ያሬዶ እሺ ዮሐንስ ወንጌል ምዕራፍ 14 ላይ ያለው ሐሳብ በተለይ ስፍራ ላዘጋጅላችሁ ሄዳለሁ እኔ ባለሁበት በዛ እንድትኖሩ የሚለውን ኮንሰፕት ስላለው ከንጥቀት ጋር ሳይሆን ያው ለዘላለም ከሱ ጋር መኖር የሚለውን ኮንሰፕት ነው እንጂ የሆነች የታይም ፔሪድን ወይም ደግሞ እንግዲህ ንጥቀት የምንለው ነገር እኮ somehow የጊዜ ሊሚት አለው አይደል ከተነጠቁ በኋላ ድጋሚ ይመለሳሉ አይደል of course አይደል ስለዚህ ድጋሚ መመለስ የሌለው አይነት መኖር ነው የዮሐንስ 14 ኮንሰፕት እንዴት ከዚህ ጋር ዮሐንስ 14 ላይ ጌታ እየተናገረ ያለው ለማን ነው ዮቤ ለሐዋርያት አይደል that means for the church ለቸርች የሚናገረው ስለዚህ አማኞችን ያመኑትን ብቻ ለመውሰድ የሚመጣበትን ስፔሲፊክ ታይም ነው የሚናገረው እዚህ ጋር እንጂ ዳግም ምጽአት እኮ አይደለም ይሄ የጌታም ለምሳሌ ለንጥቀት እኮ ጌታ ይመጣል አሁን ተሰሎንቄ 4 ላይ ምናየው እሱ ነው አንዱ ለንጥቀት ይመጣል ጌታ ቤተክርስቲያን ለመውሰድ ይመጣል ግን ከዳግም ምጽአት የሚለየው በንጥቀት ጌታ ይመጣው እስከ ተወሰነ የአየር ክልል ብቻ ነው ይመጣው ዳግም ምጽአት ግን እግሮቹ ምድር ላይ ይቆማሉ አይን ሁሉ ያየዋል ይወጉትም ያዩታል ተብሎ ተጽፏል ዳግም ምጽአትና ንጥቀት በጣም የተለያዩ ምጽአቶች ናቸው ዳግም ምጽአት የምንለው ልክ የዛሬ 2000 ዓመት በስጋ ተገልጦ በምድር ላይ ተመላልሶ የሰው ልጅ ለማዳን እስከ መስቀል ሞት እንደሄደ ሁሉ አሁን ደግሞ እስራኤልን ለማዳን ድጋሜ ተመልሶ ምድር ላይ ይመጣል ነው ምድር ላይ መምጣቱን ነው ዳግም ምጽአት የምንለው ንጥቀት ዳግም ምጽአት አይደለም ንጥቀት ከዳግም ምጽአት በፊት የሚሆንና ጌታ ሙሽራዋን አሁን ወስዳቸዋለሁ እኔ ባለሁበት በዚያ እንድትሆኑ ብሎ ለቸርች ነው ስፔሲፊካሊ የሚናገረው ላማኞች ነው ስፔሲፊካሊ የሚናገረው ፍርድ አይደለም መውሰድ ነው እርሱ ባለበት እንድንሆን መውሰድ ነው የሚናገረው መውሰድ በኃይል መውሰድ ነው ንጥቀት ማለት ባይዘው ንጥቀት ራፕቸር ማለት ራሱ በኃይል መውሰድ ማለት ነው ወደ ጎን አለ ወደ ላይ መንጠቅ ማለት ነው ራፕቸር ማለት ራሱ ፓወርፉል የሆነ መወሰድ ነው ንጥቀት ማለት ለምሳሌ ጌታ አልተነጠቀም አረገ እንጂ ጌታ እርገት ነው እንጂ ንጥቀት አይደለም እሱ ከፍ ያዩት ከፍ ነው ያለው ይሄ ግን ሞመንተም ነው ቅጽበታዊ ነው የሚወሰዱት ማለት ነው ምናልባት ከዚህ ጋር ተያይዞ ክሊር እንዲሆን አንደኛው የሚነሳው ነገር ጌታችን ኢየሱስ ክርስቶስ ዳግም ይመጣል ነው የሚለው ቅዱሳት መጻሕፍትም እሱን ነው የሚነግሩን ስለዚህ ዳግም ምጽአቱን እንጠብቃለን እንጂ ምክንያቱም በአየር ላይ ከመጣ ያው መሬት አለመርገጡ ብቻ ነው እንግዲህ አልመጣም ልንል የምንችለው ማለት ነው ቴክኒካሊ እንጂ ኦሬዲ መጥቶ ነው የሚወስደው አይደል በአየር ላይ የሚል ኮንሰፕት ስላነሳ ማለት ነው ስለዚህ ለሶስተኛ ጊዜ ይመጣል ልንል ነው ዳግም ምጽአት የሚለውን ሐሳብ አያፋልስም ወይ አይፋልስም ቀድም ተናገርኩኝ ኢዮብ ዳግም ምጽአት ማለት የዛሬ 2000 ዓመት ጌታ ፕራክቲካሊ በስጋ ተገልጦ በዚህ ምድር ላይ ወክ አድርጓል ምድር ላይ ተመላልሷል ምድር ላይ ታይቷል ቪዚብል ነበር ለሁሉም ይነካ ይዳሰስ ይጨበጥ ነበር እያዩ ሰቅለውታል ሞቶ ተነስቶ አድርጎ ሄዷል አየ ያ ምድር ላይ መጥቶ የሰው ልጅ ለማዳን በስጋ ምድር ላይ ተገልጦ የነበረው ጌታ እንደገና ተመልሶ ሁሉም እያዩ ተመልሶ ምድር ላይ የሚፈርድ ለፍርድ ነው የሚመጣ ያኔ ለማዳን ነው የሚመጣው አሁን ለፍርድ ነው የሚመጣው ለፍርድ ነው ይሄ ቆለ መወሰደው ለፍርድ አይደለም የሚመጣው አየ ሁለት ለቤተክርስቲያን ብቻ የሚናገረው እንጂ ለምድር ሁሉ አይደለም የሚናገረው ስለዚህ በጣም የተለያዩ ኢንሲደንትስ ናቸው የማይገናኙ ናቸው ዳግም ምጽአትና ንጥቀት አሁን የሚናገረው እመጣለሁ እኔ ባለሁበት በዚያ እንድትሆኑ ነው የሚለው
ሁለተኛ እወስዳችኋለሁ የሚለው ይሄኛው መጽሐፍ ለቤተ ክርስቲያን ነው ለቸርች ነው ማለት በጌታ ቃል የምንላችሁ ይነው ሲል ጳውሎስ ኦልሬዲ ጌታ ስለዚህ ነው አስቀድሞ ሜንሽን አድርጓል የኔ ትምህርት አይደለም ይያለ ነው ያለው የጌታ ትምህርት ነው ንጥቀት የጌታ ትምህርት ነው የሚለው ሙሽራዋን ለመውሰድ ይመጣል ነው ሙሽራዋ ምድራዊ አይደለም መኖሪያዋ ምድራዊ ርስት የላትም ገባ ስለዚህ ወደ ርስቷ ጌታ ባለበት ሙሽራዋ ባለበት በዚያ እንድትሆን ሊወስዳት ዳግም ተመልሶ ይመጣል ማን ለመውሰድ ሙሽራዋን ዳግም መጻት ምድለው ግን ወደ መሬት ነው ወደ ምድር ነው ጠቅላላ የሰው ልጆችን ለመዳኘት ነው የሚመጣው ምድር ለመዳኘት ነው የሚመጣው የምድርን ፊት ለማደስ ነው የሚመጣው መንግስቱ ለማጽናት ነው የሚመጣው quite different በጣም የተለያዩ ነገሮችን ለፍርድ ነው የሚመጣው ይሄ ግን ያመኑና የዳኑትን ለመወሰድ ነው የሚመጣው especially from the coming wrath of God ቀጥሎ ከሚገለጠው የቁጣ ዘመን የሰባቱ ዓመት መከራ ዘመን ጭምር በንጥቀት ፊላደልፊያ ቤተክርስቲያን ላይ እንደምናየው ሁሉ በምድር የሚኖሩት ሊፈተናቸው ከመጣው ከታላቁ የፈተና ሰዓት ተጠብቃለሁ ነው ማለት ይሄ ጥበቃ በንጥቀት የሚሆን ጥበቃ ነው እሱ ነው የሚሆነው ዮሐንስ ወንጌል ምዕራፍ 14 ላይ ነው ብቻ አላዛር መቃብር ላይ ጌታ ተገልጦ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ ኢየሱስም ትንሣኤና ሕይወት ነኝ የሚያምንብኝ ቢሞት እንኳን ሕያው ይሆናል አላት ሕያው ይሆናል ካል ሕያውም የሆነ የሚያምንብኝ ሁሉ ለዘላለም አይሞትም ይንታምኛለሽ ብሎ ስለ ሁለት አይነት ሕያዋን የተናገረው አንደኛ ሞተው በትንሣኤ ሕያው ስለሚሆኑ ሁለተኛ አምነው ሳይሞቱ ሞትን ሳያዩ ወደ ሕያውነት ስለሚቀየሩ ወደ ኢሞርታሊቲ ነገር ስቴት ስለሚመጡ አማኝ ይሄ ከንጥቀት ጋር ተያይዞ የሚኖረውን ያው ለንጥቀት ሁለት ነገር ነው የሚሆነው አንደኛ ሙታን ይነሳሉ የቤተክርስቲያን ፓርት ኦፍ ቸርች ማለት ሙታን ለምሳሌ የብሉይ ኪዳን ቅዱሳን የሚነሱበት ሲዝን ሌላ ነው ቤተክርስቲያን ምንላት ጳውሎስ ደጋግሞ የሚናገረው ነገር አለ አስቀድሞ በክርስቶስ የሆኑት ናቸው ይላል ምን የሚያርጉት የሚነሱት የትንሣኤያችን በኩር ስንለው ለዚህ ነው ስለዚህ የሞቱ ይነሳሉ አዲሱን አካል ለብሰው ይነሳሉ በህይወት ደግሞ ጌታ ቤተክርስቲያን ለመውሰድ ሲመጣ በምድር የሚያገኛቸው ሰዎች ሞትን ሳያዩ በዚህ ቃል መሰረት ዮሐንስ ወንጌል ምዕራፍ 11 ቁጥር 26 ላይ ሕያውም የሆነ የሚያምንብኝ ሁሉ ለዘላለም ሞትን ለዘላለም አይሞትም ወደ ዘላለማዊነት ወደ ኢሞርታሊቲ ስቴት ይገባል ማለት ነው ሞትን ሳያይ ትራንስፎርም ያደርጋል ማለት ነው እዚሁ እንዳለ አሁን አንተና እዚህ እንዳለን ጌታ ቢመጣ ማለት ነው ቢመጣ ለንጥቀት ቢመጣ ሞትን ሳናይ ይሄ ሟቲ ስጋችን ወደ ኢሞዋቲነት ወደ ኢሞርታሊቲ ስቴት ተቀይሮ ራፕቸር እናደርጋለን ሞትን አይተናል አላየንም እሱም ይጠብቀናል ልፈልጌ ነው ጳውሎስ አንደኛ ቆሮንቶስ ምዕራፍ 15 ላይ አንድ ሚስጥር ነግራቸዋለሁ መለከት ይነፋልና ሙታንም ማይበሰብሱ ኃይው ነው ይነሳሉ ብሎ ስለሙታን መነሳት ከተናገረ በኋላ ሌላ ሚስጥር ብሎ የሚናገረው ነገር አለ ያልሞቱ ሰዎች ሞትን ሳያዩ ስለሚለወጡበት ቅጽበት ይናገራል ይሄን ጌታ ያለውን ማቴዎስ 11 ዮሐንስ 11:26 ላይ አምኖ ሕያው የሆነ ለዘላለም የማይሞት ዘላለማዊነትን የሚለብስ ማለት ነው አዱን እንግዲህ ዮሐንስ ወንጌል ነው አዲስ እንጂ ማለት 11:26 አሁን ያነበኩ እቺን ፓርት ሰው በምን እንዴት እንደሚረዳት አላቀም እንጂ 14 ላይ ያለው ኦብቪየስ ነው በጣም ብዙ ያውቀዋል በአባት ቤት ብዙ መኖር ያለ ስፍራ አዘጋጀላችሁ ዘንድ ሄዳለሁ የሚለው የሚታወቅ ነገር ነው ብዬ አስባለሁና አይ ማዘጋጀቱ እንዳለ ሆኖ ስፔሲፊክ ለዚህኛው ሐሳብ ማዘጋጀት መሆኑን ግን እንደው ክሊር የሚያደርግ ሐሳብ ብዙ አልተገለጸ ብዬ ነው ማስበው ነው ለምንድን ነው እንደሱ ምለው ማለት ስፍራ ላይ ያዘጋጀው ሄዳል አዎ ግን ይሄ ስፍራ ያዘጋጀው ቦታ ከንጥቀት ጋራ በተገናኘ ስለመሆኑ ነው ወይንስ ደግሞ ከዛ በኋላ እንግዲህ ቅድም እንዳልከው ኃጣንና ጻድቃንን ለይቶ ምናምን ብለን ከፍርድ በኋላ ስለሚሆነው ጊዜ ነው ያመቻቸው ወይስ ለዚህኛው ነው የሚለውን የሚናገርበት ኮንሰፕት ኃጣንና ጻድቃን የሚል ፍርድኛ ነው አይመለከተንም ኮየው ዮሐንስ ወንጌል ምዕራፍ 14 ላይ እንመለስና ጌታ የተናገረበትን ኮንቴክስት ማየት ጥሩ ይመስለኛል ኮንቴክስቱ ምንድነው ጌታ ያባይሁድ መካከል ነው ያለው ደቀ መዛሙርቱም አይሁድ ናቸው የሚያውቁት ያደጉበት ካልቸር አለ በአባቴ ቤት ብዙ መኖሪያ አለ ሲል ስለምን መኖሪያ ነው የሚያወራ ስንል በአይሁድ ልማድ መሰረት አንድ ሙሽራ አባቱን ነው የሚያጨለት ካጨለት በኋላ እቺን ሙሽራ ሄዶ የጮኝነት ጊዜ ይደረጋል አይደል ከዛ በኋላ ግን
ከጮይነት በኋላ እስከ ሰርጉ ጊዜ ድረስ የሚሆነው ምንድነው እሱ ለአባቱ ቤት ተመልሶ በአባቱ ቤት ሰፊ ቦታ ነው የሚይዙት እዛ ቦታ ላይ ቤት ለሱና ለሙሽራ መኖሪያ የሚሆን ቤት ሲያዘጋጅ ነው የሚቆየው ያን ቤት ሰርቶ ሳይጨርስ ሙሽራይቱን ለመውሰድ አይመጣም አየው በዚህ ካልቸር በዚህ ኮንቴክስት ነው ጌታ የሚያወራ ያለው ስለዚህ ይሄዳል ቤቱን ሰርቶ ይጨርሳል ቤቱን ጨርሻለሁ ቤቴን ብሎ ሲል አባቴው ተዘጋጅለዋል የሚሄድበትን ቀን ኢቭን ሙሽራይቱን ለማምጣት የሚሄድበትን ቀን የሚነግረው ማን ነው አባቱ ነው ያችን ቀን ከአባቴ በቀር ወይም በሰማይ ከሚኖር ከአብ በቀር የሚያውቃት የለም የሚለው ቃል ጌታውንም በዚህ ካልቸር የተወራ ነገር ነው ማለት ነው እሱ ቤት ይሰራል እሷም የሰርጓን ነገር ያዘጋጅሽ ነው የምትቆየው ለሰርጓ የሚሆናትን ሚዜዎች ለሚዜነት የሚሆናቸውን እያዘጋጁ ቀመሙን ምኑን አልባሳቱን ሁሉ ድግሱን እያዘጋጁ ቆያሉ እሱ እዚህ በሚጨርስበት ጊዜ እነዛም እዛ ይጨርሳሉ ተነስ ባሉ ጊዜ አባትየው ተነስ በዚህ ቀን ሙሽራን አምጣ ሲለው ሆይ ያሉ ተነስተው ይወጣሉ እንትን ሙሽራዋን ይዘዋት ይመጣሉ ሬዲ ስለሆነች ጊዜ አይፈጅባትም ማለት ነው በአባቴ ቤት ብዙ ስፍራ አለ መኖሪያ አለ ስፍራ አዘጋጅላችሁ ዘንድ ይሄዳሉ ሲል በኮምፓውንዱ ውስጥ ቤት ሰራለው ያለ ነው ያለው ይሄ ታወቀ ያይሁድ ልማድ በዚህ ካልቸር በዚህ ኮንቴክስት ነው ጌታ የሚያወራው እኔ ባለበት በዚያ እንድትወሩ ሲል በአባቴ ቤት ማለት ነው በአባቱ ቤት እዛው ግቢ ውስጥ ነው የሚኖረው ሙሽራው ከነ ሙሽራዋ ዛሬም በጣም ብዙ ሀገሮች ይሄ ካልቸር አላቸው ሚስት አግብተው ከቤተሰብ ጋር የሚኖሩበት ስርዓት እዚህም ኢትዮጵያ እንኳን አንዳንድ ቦታ ይሄ ነገር ታያለ ሰፊ መኖሪያ ብዙ ቤቶች ሲኖሩ ቤተሰብ ተሰብስበው ይኖራል አንድ ላይ አንዳንድ በጣም ይዋደድ በጣም ይከባበር የሚተሳሰብ ቤተሰብ ማለት ሲሆን ደስ ይላል ያንተ ሚስት እናታ ክብራልህ እያልኩ ነው ያለሁት እንዲህ አይነት ነገር ሲሆን ደስ ይላል ብዙ ሀገራት እንዲህ ያለ ካልቸር አሁንም አላቸውና አይሁድም ይሄ ካልቸር ስላላቸው ጌታ በዚህ ኮንቴክስት እየተናገረ ነው ያለው መኖር ከነጥቀት በኋላ ዘላለሙ የተደርጋል በቃለቀ ታው ነጥቀትን አሁን እንኳን ከጌታ ጋር ነው ያለነው ጳውሎስ ነው ኤፌሶን 2 ላይ በሰማይ ስፍራ አስቀመጠን ይላል በክርስቶስ ኢየሱስ በአብ ቀኝ ተቀምጠናል ይላል በመንፈስ ነው ማለት አይደል እዚህ በአላማ ነው ያለነው ስራ ይሰራ ነው ያለነው እንጂ በክርስቶስ ኢየሱስ መታወቃችን ከዓለም መፈጠር አስቀድሞ ነው አሁንም ደህንነትን ካገኘን ጊዜ ጀምሮ በአብ ልብ ተሰውረን በዛ ክብር ውስጥ ነው ያለነው በመንፈስ ነው ማለት ያለውና ያኔ ግን ፊዚካሊ ነው ሁሉ ነገር የሚገለጠው በመንፈስ አይደለም በፊዚካሊ የሚገለጠው የኛ መነጠቅም ፊዚካል ነው በዛ መኖራችን ፊዚካል ነው የሚሆነውና አብሮ መኖር የሚለው ቃል ዘላለማዊነትን ከሱ ጋር ያለ መለያየት በሱ መንፈስና ኃይል ብቻ እየተመራን በሱ ፈቃድ ብቻ እየተመራን የምንኖርበትን አዲስ የህይወት ስርዓት የሚገልጥ ነው እንጂ ወደ ምድር ያለ መውረድ ለምሳሌ ሺህ ዓመት መንግስት አለ አይደል ስለ ሺህ ዓመት መንግስት እናወራ ጻድቃን በምድር ላይ የሚኖሩ የሺህ ዓመት ነዋሪዎችን የሚገዙበት ነው ከጌታ ጋር ሆነው የሚገዙበት ነው ያኔ ልክ መላእክት የሚያገለግሉትን አገልግሎት ባላቸው መንፈሳዊ ራንክ ቅዱሳን ያገለግላሉ በምድር ላይ ይፈጽማሉ ይሄን ያገለግላሉ አንተም ነው የምናገለግላለ እንግዲህ ራንክን ተጣቀው አንተ ነህ ራንክ ደረጃ ማን እንደሚበድብ እስቲ እናያለን ወደፊት በምድር የሚመደበው እንግዲህ በ5 ከተሞች ላይ በ10 ከተሞች ላይ የሚሾማለ ይላል ጌታ ይሄ እውነት ነው ገባ በስንት ከተማ ላይ ተሾማለ አሁን ያለ ተጋድሎ አሁን ያለ መንፈሳዊ ከፍታ ለእግዚአብሔር ያለ መሰጠት ለወንጌል ያለ ኮሚትመንት እነዚህ የሚወስኑት ይመስለኛል የቅድስና መጠን የሚወስኑ ይመስለኛል እሱ ጌታ ነው የሚያውቀው ግን አንድ ኮከብ ከሌላ ኮከብ ይበልጣል አንድ ኮከብ ክብር ከሌላ ኮከብ ክብር ይበልጣል የአንድ ጨረቃ ክብር ከሌላ ጨረቃ ይበልጣል የፀሐይ ክብር ግን አንድ ነው ይላል ይሄ ከትንሳኤ በኋላ የሚኖርን ግሎሪፋይ ስናደርግ በክብሩ ስንገለጥ የሚኖረንን የክብር መጠን የሚያሳይ ነው እዩ እንደ ፀሐይ የሚያበሩ አሉ በምድር ላይ ጌታን ባከበሩበት መጠን ባመኑበት መጠን ባከበሩበት መጠን በከፈሉት ዋጋ መጠን ለወንጌል በከፈሉት ዋጋ መጠን እንደ ፀሐይ የሚያበሩ አሉ ጳውሎስን አስበው እንደምን የሚያበራ ይመስላል አስበው ዝም ብለህ የአሕዛብን ምድር በሙሉ ጠቅሎ ለእግዚአብሔር መንግስት ያገባ ሰው እንደምን ሊያበራ ትፈልጋለህ ዘመኑን በሙሉ ከትዳር ከጋብቻ ወጥቶ ለእግዚአብሔር የሰጠ ሰው ለወንጌል የሰዋ ሰው አየው በቅድስና የኖረ ሰው እስከ ሶስተኛው ሰማይ ተነጠቁ ያለ ሰው በምን አይነት ክብር እንደሚያበራ ታስባለህ ስለዚህ ኢቭን ከዋክብት ክብራቸው ይለያያል ጨረቃ ሩብ ሙሉ ጎዶሎ ምናምን አላት ሙሉ ስቶን ምድር እንዴት እንደምታበራው ታያለህ ዛሬ ጨረቃ ጤፍ ታስለቅማለች ይባላል አባባሉ ፀሐይ ግን እንዲህ ከፍ ዝቅ የሚል ክብር የላትም ወጥ ነውና እንደ ፀሐይ የሚያበራሉ እንደ ጨረቃ ኢቭን እንደ ጨረቃ እንደ ጎዶሎ እንደ ሙሉ የሚያበራሉ እንደ ከዋክብትም የሚያበሩ አሉና ያ በእግዚአብሔር መንግስት የሚኖርን አገዛዝ ጭምር የሚያሳይ ነው የከበርንበት ክብር ብቻ ሳይሆን የሚኖረን በመንግስቱ ውስጥ የሚኖረንን አገዛዝ የሚኖረን ፖዚሽን የሚያሳይ ነው ማለትና በመጪው የእግዚአብሔር መንግስት ውስጥ በምን አይነት ሌቭል በምን አይነት ስታንዳርድ መግዛት ፈልጋለሁ ካልኩኝ እኔ
ተጋድሎዬን ማበዛው አሁን ነው መስገብገቤን አቆሜ ለክብር መስተዋቴን አቆሜ ለስም መሞቴን አቆሜ ለጥቅም መኖሬን አቆሜ ለወንጌል መኖር አሁን ነው እንጂ ክብር ይለያያል ጌታ ኢየሱስ ለመጥምቁ ዮሐንስ ሲናገር ከሴቶች ከተወለዱት መካከል በክብር ይላል እንደሱ ያለ የለም አልተነሳም ይላል አዮ መጥምቁ ዮሐንስ ሰማዕት ነው ነብይ ነው ምን ያለው ነገር አለ እሱ ሁሉ ነገር ነው በቃ ጌታ ፊት ለፊት ተገናኝቶ ጠቁሞ ያሳየ ነክቶ ያሳየ ሰው መጥምቁ ዮሐንስ ነው የአዲስ ኪዳንና የብሉይ ኪዳን ብሪጅ ድልድይ የነበረ ሰው እና ጌታ መስክሮለታል ሰው ክብር ይለያያል ክብር እንደ ስራ መጠን ነው መዳን በክርስቶስ ስራ ነው ክብር ካልከኝ ግን እንደ ስራ መጠን ነው ለምሳሌ ጳውሎስ ሁለተኛ ጢሞቴዎስ 4 ላይ ምን ይላል እምነትን ጠብቄያለሁ አለ መልካሙን ገድል ተጋድያለሁ ሩጫውን እና የራስን ሩጫ እየሮጥክ ሩጫውን ትላለህ እንዴ የራስን ሩጫ እየሮጥክ ሩጫው የሩጫው ጋር የመስቀል ላይ ሩጫ ጌታ ኢየሱስ መስቀል ላይ የጨረሰው ተፈጸመ ያለበትን ሩጫ ካንተ ይጀምረዋል ከኔ ይጀምረዋል አዮ በመድር ላይ ያለ ነው ያን ሩጫ ለማስቀጠል ነው ያለ ነው በመድር ላይ የክሮስ የመስቀሉ ሩጫ ለማስቀጠል ነው በመድር ላይ ያለ ፌዝ በበዛበት ስላቅ በበዛበት ቅምጥልነት በበዛበት የሰው ክብር አምልኮ በዛበት በዘመን ቅድስና ከባድ እምነትም ከባድ በተረዳ በጸንተ በቆም ከባድ እውነቴን ነው የምነግር ለጌታ ምንም ነገር ለመሰዋት ፈቃደኛ ያሉ ሰዎች ሁሉም ለራሳቸው ሰውተው ብለው የሚፈልጉ ሰዎች በቃ አገሩን ሲገለባበጡ ታያለ ምድሩን ሲወርሱ ታያለ በጣም ብዙ ግራ የሚያጋባ ነገር አለ ያለንበት ዘመን ይሄ ነውና በዚህ ዘመን ላይ የእውነት አምኖ መገኘትም ቀላል አይደለም ግን ጌታ ከዚህ በላይ ይፈልግብናል በየነ ማስበውና ለዘላለም መኖር የሚለው ቃል በዚህ ነገር መተርጎም አለበት የሚል ግን ዋናው የተናገረው ለማን ነው ለቸርች ነው ዳስ ዋይ ጳውሎስ በጌታ ቃል ስለ ንጥቀት ነው የሚያወራው እንጨርሷለን ስለ ንጥቀት ነው የሚያወራው ስለ ንጥቀት እያወራ ግን በጌታ ቃል ለምንላችሁ ሲል ኦሬዲ ጌታ አስቀድሞ ተናግሯል ማለት ነው ኦኬ ስለዚህ እንግዲህ የአንደኛ ተሰሎንቄ ምዕራፍ 4 ሐሳብ ላይ ነን ያለነው ስለዚህ በጌታ ቃል የምንላችሁ የሚለው ቁጥር 15 ላይ ነውና የሚለውን እንግዲህ ወደ ዮሐንስ ምዕራፍ 14 ይወስደናል የሚል ሐሳብ ነው ያሬዶ ያነሳ ያለው ኦኬ ከዛ በኋላ እንግዲህ በደመና ምናምን አይነት የሚለው ሐሳብ ያነሳና እንግዲህ ደመና ድረስ ተከይዶ ከዛ እሱ ደመና ድረስ መጥቶ አይደል ግማሽ መተን አይነት እንደሱ አይነት ኮንሰፕት ተደርጎ ይነሳል በዚህኛው መልከታ ውስጥ ማለት ነውና ምናልባት እዚህ ጋር አንዱ የሚነሳው ጥያቄ እንግዲህ ቅድም ያነሳው ነው ትንሽ የፈታ ቢደረግ which means በንጥቀትና በዳግም ምጽአት መካከል ልዩነት አለ ብለና ግን እንግዲህ somehow መጥቷል ስለዚህ በስውር ሊሆን አይችልም አይደል በግልጽ ነው የሚመጣው ከሚለው ኮንሰፕት ጋር ብዙ ሰዎች ይሄንን ጉዳይ አብረው ያነሱታል which means ለምሳሌ ጌታ ምጽአት ስለራሱ ምጽአትም ሲናገር በስውር አይሆንም አይነት የሚለው ሐሳብ መጥቷል ስለዚህ አንዳንድ ሰዎች ደግሞ እንግዲህ ንጥቀት ሲሆን በስውር አይሆንም መነሰስ ለምሳሌ የሚነጠቁ ሰዎች ለማናቸው ራሱ የሚለውን ሐሳብ በኋላ እናነሳለን ማቴዎስ 24 ላይ ሄደን ግን ሰዎቹ ሲነጠቁ somehow የሚታወቅ ነገር አለ ማለት ነው which means ለምሳሌ እዚህ ካለነው ሰዎች አንድ ሰው ቢጎድል የት ሄደ ብለን እናውቃለን እኛም ማለት ነው አይደል ግልጽ ነው ስለዚህ በሱ አይነት መንገድ ሲሆን የሚወሰኑት ብቻ ነው የሚታዩት ነጣቂው አይታይም ወይ አለበለዚያ ዳግም መጣል እንላንችልም አይነት ሐሳቦች አብረው ይነሳሉ እሱ እንዴት እንደው እውነት ለምናገር ከቅጽበታዊነቱ ከመለኮታዊ ጣልቃ ገብነቱና ከሚገለጠው ኃይል የተነሳ የሚሄዱትንም ሰዎች ለማየት እድል ይኖራል ብዬ አላስብም ነኝ ሲጣፉ ብቻ ነው መጣው ያው የሉም ጎልለዋል ግን በቃ ምንም እሱ ይታወቃል ሌፍት ቢሃይንድ የሚባል ፊልም አይተህ ታውቃለህ እንዳለ ሰምቻለሁ እንጂ ሌፍት ቢሃይንድ መጻፍም ነው በኋላ ወደ ፊልም ተሰርቷልና እዛ ላይ ኖርማሊ ፊልም ነው እንግዲህ ፊልም አጠቅስም ግን ሞመንቱን ለማሳየት ነውና ሰዎች አጠገባቸው ህፃናት ይነጠቃሉ ልብሶች ይወድቃሉ ልብሶች ይቀራሉ ፕሌን ይጋጫል ክራሽ ያደርጋል መኪናዎች ይጋጫሉ የሚፈጠሩት ትርምስምስ ሞድ ውስጥ መንገድ ላይ አየር ላይ ሰማይ ላይ በቃ ኤቭሪዌር ኬኦስ በኬኦስ ነው የሚሆነውና በጣም ከባድ ጩኸትና ድብልቅልቅ ለምን እጅ ላይ ያስከው ሰው ይጠፋል አጠገብ የነበረው ሰው ይጠፋል አጠገብ ፕሌን ውስጥ የተቀመጠው ሰው ይጠፋል ፕሌን እየነዳ ካፕቴኑ ይጠፋል ምናምን እንደዚህ ነው የሚሆነውና እሱ ለመጥቀስ ሳይሆን ዋቢ ለማድረግ ሳይሆን የሚፈጠረው ቀውስ ቀላል አይደለም
በጣም ብዙ ሚሊዮን ሰዎች በአለም ላይ በአንድ ጊዜ በአንድ ሰዓት በአንድ ደቂቃ ውስጥ ሲጠፉ የት እንደገቡ ማታቀበት ሁኔታ ለምብለ ካይን ላይ ሲጠፉ አጠገብ ያወራ የነበረው ሲጠፋ ላታቅ የምትችልበት ምንም ምክንያት የለም። ነገር ግን የእግዚአብሔር አሰራር ነው። ሙሽራዋን ጌታ ምን ያህል የእውነት ወደሱ ሊወስዳት እንደሚናፍቅ ነው። ጌታ እኮ ደጋግሞ በቶሎ መጣለው ይላል ዮሐንስ ራእይ ላይ ካየው እና ናፍቆቱን ነው የሚያሳየው። በእውነት ነው ነገር ዛስ ዋይ ያቺን መንፈሳዊ አካል ቤተክርስቲያን የምትባለውን አካል በእንደዚህ ያለ ኃይል ከምድር ላይ የሚወስዳት no one can stop it። በቃ በጣም ኃይለኛ ፓወር ነው የስንሳ ያለው የሚወስዳትና በጌታ ቃል መላችሁ ነው እኛ ያውን ሆነን ጌታ እስኪመጣ ድረስ የምንቀር ይላል። አስበዋል ጳውሎስ ራሱን ከማን ጋር የሚቆጥረው ጌታ ሲመጣ በህይወት ከሚያገኛቸው ጋር ራሱን ይቆጥር ነበር። ከዛ ወደ ስንት ዓመት አለፈ? 2000 years almost 2000 ዓመት። ይሄ ማለት as the principle እያንዳንዱ ክርስቲያን መለወጡን በመጣበቅ መኖር አለበት ማለት ነው። ሕያዋን ሆነን የምንቀረው ይላል ትልቁ ሐዋርያ ጳውሎስ። ጌታ ሲመጣ ቤተክርስቲያን ለመውሰድ ሕያዋን ሆነን የምንቀረው እኛ ያንቀላፉትን የሞቱትን በጌታ ምነው አንቀድማቸውም እያለ ራሱን ከማን ጋር ይቆጥራል? በህይወት ከሚገኙት ጋር ከሚለወጡት ጋር ይቆጥራል። it should be a principle የሚያስቀምጥልን ባይዘው ሰውየው ቀኑ ስለማያውቅ ምናምን አይደለም። at the principle እያንዳንዱ ክርስቲያን ኢኒሽ and every day ያቀበር ማለት ነው አይደል? ያቃል እንደ ታዲያ ጳውሎስ no ቀኑ ስለማይታወቅ ነው ስለማያውቅ ነው ያቃል ማለት አይደለም። ቀኑ ስለማይታወቅ ነው ሊሆን ይችላል በሚል ግምት ነው ብቻ አይደለም። ፕሪንሲፕል ነው የሚያስቀምጥልን ነው ማለት ሹር አይ የጌታን መጽሐፍ ስናነሳ የቅዱሳት መጽሐፍ ጸሐፊዎች በእነሱ ዘመን ሊሆን እንደሚችል ነበር አይደል የሚያስቡት which means the way understand ያረጉበት መንገድ ማለት ነው which means even ጌታችን ኢየሱስ ክርስቶስ እኮ ያው እንግዲህ በየትኛው መንገድ ይተረጎማል የሚለው እንዳለ ሆኖ ይሄ ቃል እስኪፈጸም ድረስ ይሄ ትውልድ አያልፍም የሚለው ኮንሰፕትም ጭምር ይሄ ትውልድ የተባለው እስራኤል እንደ ሀገር ተመስርታ ምናምን የሚሉ ትርጉሞች ከመምጣታቸው በፊት አንደኛው ትርጉም እሱ ስለሆነ ሌላኛው ትርጉም ግን በጊዜው ይሆናል አይነት የሚለው ሐሳቦች ስለነበሩ ነው የሚለውን ሐሳብም ጭምር አብሮ ይነሳልና በአዲስ ኪዳን ጸሐፊዎች ሞር የጌታን ምጽአት ሲያስቡ በእነሱ ዘመን ነው እኛ የመጨረሻው ዘመን ላይ ያለን አይደል ቀኑ የደረሰብን ምናምን አይነት ብለው ነውና የመጨረሻ ዘመን ነዋሪዎች አድርገው ነው አደራሳቸውን ፕሬዘንት ያደረጉት። that's right እኮ በጣም ትክክለኛ ነገር እኮ ነው ዮቤል። ለምን ጌታ ኢየሱስ ሲያርግ መላእክት ምንድነው ያሉት ተቀርበው የሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ ከናንተ ወደ ሰማይ ሲወጣ መታየቱ ኢየሱስ እንዲሁ ተመልሶ ይመጣል አሏቸው። በዚህ ቀን ነው ሊሏችሁ መላእክት የነሱ ቁጣ አይደለም ይሄ። ከዛ ጊዜ ጀምሮ ቤተክርስቲያን በእያንዳንዱ ቆር የጌታ መምጣት በመጠባበቅ ላይ ነበርች አለችው። ይሄ ትክክለኛ መጠበቂያዋ ነው። እውነቴን ነው የምነግርህ። ቤተክርስቲያን ከዚህ መጠበቂያ ስትወጣ ሌላ ቦታ ታገኛታለህ መሰለ መርካቶ ታገኛታለህ፣ ዓለም ላይ ታገኛታለህ፣ ነጋዴውና ታገኛታለህ፣ ሸቀጥ ስታራግፍ ታገኛታለህ፣ ሸቀጥ ሰበስብ ታገኛታለህ። በእውነት ነው የማወራህ። አሁን የገባው መንፈሳዊ ዝቅጠት አሁን ያለው መንፈሳዊ ውድቀት ከየት መጣ ብትለኝ ለኔ ጌታን ካለ መጠበቅ የመጣ ነው። ይሄን አለ መጠባበቅ ይሄን አለም ተስፋ ማድረግ ኦኬ ከዛ በኋላ ምን ይሆናል? ከዛ በኋላ ማለት which means እንግዲህ ጳውሎስ እንደ ፕሪንሲፕል አስቀመጠው አለን አይደል ጉዳዩ which means ጌታ ራሱ በትእዛዝ በመላእክት አለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱ አስቀድሞ ይነሳሉ። ከዚያ በኋላ እኛ ሕያዋን ሆነን የምንቀር ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን እንዲሁም ሁሉ ጊዜ ከጌታ ጋር እንሆናለን ይላል አይደል? ስለዚህ በትእዛዝ በመላእክት አለቃ ድምጽ በእግዚአብሔር መለከት ከሰማይ ምን ያደርጋል? ይወርዳል። ከሰማይ ነው የሚወርደው። ከሰማይ ወረደ ማለት ግን ምድር ላይ ወረደ ተገለጠ ማለት ግን አይደለም። ማስረጃችን ምንድነው? ማስረጃችን ምንድነው? ይሄው አየር አላ እኮ በአየር እንነጠቃለን ማለቱ እሱን ያነሳና ቅድም እንደጋልኩት ጋራ ቁጥር 17 ላይ እንዲሁም ሁሉ ጊዜ ከጌታ ጋር እንሆናለን ይላል። ቁጥር 17 ላይ ከዚያም በኋላ እኛ ሕያዋን ሆነን የምንቀረው ያልሞት ነው ማለት ነው። ጌታ ሲመጣ በሕይወት የተገኘ ነው የምንቀረው ካንቀላፉት ጋር ማለት ነው። ካንቀላፉት ጋር ባይዘው ፊተኛና ኋለኛ የሚባል መለከት አለ። በዚህ አጋጣሚ የሚሰሙን ሰዎች እንዲያስተውሉ አንደኛው ኋለኛው መለከት የሚለው ዮሐንስ ራእይ ምዕራፍ 11 ላይ ወስደው በሰባተኛው መለከት አድርገው የሚተረጉሙ ሰዎች አሉ። ቤተክርስቲያን በመከራው ዘመን አጋማሽ ለምትነጠቀው የሚሉ ሰዎች ይሄን መለከት ይወስዱና የኋለኛው መለከት ማለት ሰባተኛው መለከት ነው ንጥቀት ያለው መከራው ዘመን አጋማሽ ፍጹም ስተት ነው። በጣም መታረም ያለበት ነገር ነው። ኖ አይደል።
የኋለኛው መለከት የሚለው ፊተኛው መለከት ስላል ነው። የፊተኛው መለከት የትኛው መሰለ? የሙታን መቀስቀስ ነው። የሙታን ከመቃብር መነሳት ነው። የአማኞች ብቻ የክርስቲያኖች ብቻ ከሙታን መነሳት። አብርሃምን አይጨምርም፣ ዳዊትን አይጨምርም። የሙታን ያንቀላፉ ሙታን የሚነሱበት የመጀመሪያው መለከት ፊተኛ መለከት ተብሏል። የኋለኛው መለከት ማለት እኛ ምን ለወጥበት ነው። ከዚህ ከሟች መለከት ቢት አዋጅ ነው፣ ቃል ነው የሚወጣው። ከዚህ ሟቲ ስጋ ወደ ኢሞርታሊቲ ስቴት የምንገባበት የኋለኛው መለከት ማለት እንጂ ዮሐንስ ላይ ምዕራፍ 11 ላይ የምናገኘው የመለከት ፍርድ የመጨረሻው ሰባተኛው መለከት ነቨር አይደለም። ቤተክርስቲያን የምትነጠቀው ከመከራው ዘመን በፊት ነው። የኋለኛው ፊተኛው መለከት ቤተክርስቲያን የተመለከተ እንጂ የፍርድ መለከት አይደለም። የኋለኛው መለከት የፍርድ መለከት ነው። ሰባተኛው መለከት የፍርድ መለከት ነው። ዮሐንስ ላይ ምዕራፍ 11 ላይ የምናገኘው ሰባተኛው መለከት የፍርድ መለከት ነው። ይሄ ግን የመለወጥ መለከት ነው፣ የመነሳት መለከት ነው። ከቤተክርስቲያን ጋር ተያይዞ የተነሳ መለከት ነው ማለት ይሄ መስተካከል አለበት። በጣም ኮንፊውዥን ስለሚፈጥር ቤተክርስቲያን በመከራው ዘመን አጋማሽ ትነጠቃለች የሚሉ ወገኖች ይሄን ስለሚጠቅሱ ነው ማለት የኋለኛው መለከት ሰባተኛው መለከት አይደለም ነው። ድንቅ ፍጻሜ ላይ በሰፊው ይሄንን ሰርቻለሁ፣ እዛ ሄደው ማየት ይችላሉ። ዞሮ ጳውሎስ ጌታ ራሱ በትእዛዝ በመላእክት አለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳል ካለ በኋላ በክርስቶስ የሞቱ አስቀድሞ ይነሳል። ቁጥር 17 ላይ ከዚያም በኋላ እኛ ሕያዋኑን የምንቀረው ጌታን በአየር ለመቀበል ከነርሱ ጋር ማናቸው? እነርሱ ከሙታን የተነሱት በመጀመሪያው መለከት ከነርሱ ጋር በደመና እንነጠቃለን። ጌታ የምንቀበለው የት ነው? somewhere in the space። እንደሱ ስፔሲፊክ ይላል ወይ? ጌታን በአየር ለመቀበል ከእርሱ ጋር በደመና እንነጠቃለን እንጂ ከነሱ ጋር በደመና እንነጠቃለን እንጂ እንነጠቅና ጌታን ምን ለማድረግ የምንነጠቀው? ኢዮቤ ለመገናኘት የምንገናኘው ምድር ላይ ሆኖ እኮ ለመነጠቅ አያስፈልግም። ጌታን ለመገናኘት ጌታን በአየር ለመቀበል አየር ላይ ለመቀበል በደመና ጌታን ለመቀበል ነው ምን እንነጠቀው? አይኸው አማርኛው ግልጽ ነው። ጌታን አየር ላይ ለመቀበል ከሙታን ከተነሱት ጋር ሕያዋን የሆነው እኛ ተለውጠን አንድ ላይ ራፕቸር እናደርጋለን ነው። የት ነው የምንቀበለው? አየር ላይ ነው። somewhere in the space ነው የምንቀበለው። he never come on earth። ቸርችን ራፕቸር ለማድረግ ሙሽራውን ለመውሰድ አይመጣም። ሲቀጥል ግን ከፍርድ ጋር እኮ ምንም ያገናኘው ነገር የለም። ለፍርድ እኮ ማቴዎስ ወንጌል ምዕራፍ 25 ቁጥር 31 ላይ ዙፋን ይዘረጋል፣ ጌታ ከሰማይ ይወርዳል፣ በዙፋን ይቀመጣል፣ በጎቹን በቀኙ ፍየሎቹን በግራው ያቆማቸዋል አይደለ? ይሄኛን የሚመለከት ፍርድ አይደለም። አማኞችን አይመለከትም። ይሄ በምድር ያሉ የአሕዛብ ፍርድ ነው። ይሄ ማቴዎስ 25:31 ነው ማለት የአሕዛብ ፍርድ ነው። ከ7 ዓመት መከራ በኋላ ጌታ አርማጌዶንን ጦርነት ከዘጋ ከደመደመ በኋላ አውሬውና ሐሰተኛው ነብይ ወደ ሳት ከተጣሉ በኋላ በምድር የቀሩ ያላመኑ አሕዛብ አሉ። ኢቭን እስራኤልን አይጨምርም ፍርድ። እነዚህ አሕዛብን ብቻ የሚዳኝበት የሕያዋን ፍርድ ይባላል። የሙታን ፍርድ የነጭ ዙፋን ፍርድ ነው። ይሄ የሕያዋን ፍርድ ይባላል። ማን? ማቴዎስ 25:31 ላይ ያለው በጎቹን በቀኙ ፍየሎቹን በግራው። አማኞችን አይመለከትም። ፍርድ አይመለከተንም። እኛን ድንናል፣ ለዘላለም ሄዳን ነው። ዘር ሰማይ ነው ያለነው እኛ ከሱ ጋር አብረን ለዘላለም ሕይወት ተወስደናል። እኛ ለዘላለም ሕይወት ገባ። ስለዚህ በደመና ነው ተነጥቀን ጌታን አየር ላይ የምናገኘው ነው አማርኛው፣ የግልጽ አማርኛ። ራፕቸር ማድረግ ነው። ምን እንነጠቀው? ጌታን በአየር ለመገናኘት ነው የምንሄደው። አየር ላይ ነው የምንገናኘው። እሱ ወርዶ ምድር ላይ አይመጣም፣ አየር ላይ ነው የሚቆየው። ራፕቸር ማለት ይሄ ነው የሚለው። መልካም እንግዲህ ከዚህ ጋር ሌላኛው የሚነሳው የማቴዎስ 24 ላይ ምናልባት ከማቴዎስ 24 በፊት ሁለተኛ ተሰሎንቄ ላይ ይሄንኑ ሐሳብ ቀጥሎ እናገኘውና አንደኛው ከዚህ መልከታ ጋር የሚነሳው ነገር የዚህ ሁለተኛ ተሰሎንቄ ምዕራፍ 2 ቁጥር 1 ላይ የጥፋት ልጅ ሳይገለጥ ንጥቀት አይሆንም አይነት የሚል ኮንሰፕት ጳውሎስ ያነሳል። ንጥቀት አይደለም፣ የጌታ ቀን ነው የማይሆነው። እሺ፣ ስለዚህ የጌታ ቀንና ንጥቀት ይለያያል። የጌታ ቀን የፍርድ ቀን ነው። ጌታ ለፍርድ ይመጣበት ቀን ነው። እሺ፣ የጌታ ቀን ጌታ ለፍርድ ይመጣበት ቀን፣ ምድር ላይ ተገልጦ የሚፈርድበት ቀን፣ ወይም ደግሞ ራእይ 16 አርማጌዶን ያልነው ቀን፣ ጦርነት ከአመጽ ልጅ ጋራ የጥፋት ሰው ከተባለው ከክርስቶስ ተቃዋሚ ጋራ ፊት ለፊት የሚገናኝበት ቀን ነው። እሱ ቀን የጌታ ቀን ምንለው። ለምን? ይህንን ዮሐንስ ራእይ ምዕራፍ 16 ላይ የጌታ ቀን ተብሎ ታገኘዋለህ፣ ተጠቅሶ ታገኘዋለህ። ራእይ 16ን ልናነበው እንችላለን። አውተን ነው ማለት ራእይ 16 ላይ ምን የሚል ቃል አለ? ቁጥር 14 ጀምሮ ምልክት እያደረጉ ይላል እነዚህ መናፍስቶቹ ለአርማጌዶን ጦርነት
አሕዛብን ስድስተኛው ጽዋውን በታላቅ ወንዝ በኤፍራጥስ አፈሰሰ ከፀሐይ መውጫ ለሚመጡ ነገስታት መንገድ እንዲሰናዳላቸው ውሃው ደረቀ ቁጥር 13 ከዘንዶ አፍና ከአውሬው አፍ ከሐሰተኛው ነብይ አፍ ጓግንቾሮች የሚመስሉ ሶስት እርኩሳን መናፍስት ይወጡ አየሁ 14 ምልክት ያደረጉ ያጋንንት መናፍስት ናቸውና በታላቁም ሁሉም በሚገዛ በእግዚአብሔር ቀን የነጌታ ቀን ነው በእግዚአብሔር ቀን ወደሚሆነው ጦርነት ማለት ነው እንዲያስከቷቸው ወደ ዓለም ሁሉ ነገስታት ይወጣሉ ነው እንደ ሌባውን ይመጣሉ ራቁቱ እንዳይድ እፍረቱን እንዳይ ነቅቶ ልብሱን የሚጠብቅ ብፁዕ ነው በዕብራይስጥም አርማጌዶን ወደሚባል ስፍራ አስከቷቸው ይላል የጌታ ቀን ነው ሶ ይሄ ከአውሬው ጋር ክርስቶስ ፍለፊት የሚገናኝበት ቀን ነው ይሄ ዳግም ምጽአት ምንለው ነው እዚህ ጋር ነው ያለው ሶ ያም ያወራው ስለ ባይ ዘ ዌይ ሁለተኛ ተሰሎንቄ ምዕራፍ 2 ላይ ሁለት ኢንሲደንትስ ነው የሚያወራው ነምበር 1 እኛ ወደ ጌታ ስለመሰብሰባችን ያወራል የኛ መሰብሰብ ንጥቀት ነው ከዛ በኋላ ግን የጌታ ቀን ብሎ የሚገልጸው ግን ይሄን ቀን ነው ይሄ ቀን ነው እሱ ቀን የሚደርሰው መቼ ነው አውሬው በምድር ላይ ከተገለጠ በኋላ ነው የሚለው አውሬው ምድር ላይ ሲገለጥ ካልተገለጠ የጌታ ቀን አይደርስም ባይዘው ያው የተሰሎንቄ ክርስቲያኖች ከዳግም ምጽአት ጋር ተያይዞ ኮንፊውዥን ውስጥ ገብተዋል የጥፋት ልጅ የተባለው አውሬው ነው እሱ ሳይደርስ የጌታ ቀን አይሆንም ነው ያ ጌታ ቀን ቅድም እንዳልኩ ጌታ ራሱ የሚገለጥበት ቀን ነው እኛ አሁን ጌታ መገለጡን ሳይሆን የምንጠብቀው የኛ መገለጥ ነው የምንጠብቀው እኛ ነን የምንሄደው ጌታ አይገለጥም እኛ ነን የምንገለጠው እኛ ነን የምንሄደው ነው ማለት ራፕቸር የኛ መሄድ ነው የጌታ መምጣት አይደለም ራፕቸር ጌታ እስከ አየር መምጣት ካለ ግን እስከ ምድር ነው አያ እስከ አየርስ መምጣት አይባልም እሱ መምጣት ይባል ይችላል ይወብ ልክ ነህ መምጣት ግን ዳግም ምጽአት ሊባል አይችልም ዋይ ምድር ስላልሆነ ምድር ላይ ስለማይመጣ ነው ማለት መሬት ባለ መንካቱ ብቻ ነው እንግዲህ ማንለው ተከክል ሙሽራዋን ለመውሰድ ነው የሚመጣው ሙሽሪትን ለቤት አዘጋጅቻለሁ ጊዜሽ ደርሷል በቃ እሺ እዚህ ዓለም ቆይታ ብሎ ቤተ ክርስቲያን ለመውሰድ ነው የሚመጣው የኛ ነዋሪ ሆነን እንደምታየው ተደላድለን እየኖርን ያለነው ተቸገረን ያለነው እንግዲህ ሌላ እንዳይመጣ ማመልከቻው ላስገባ የሚል ሰው ገጥሞኛል እኔ ትንሽ እንዲቆይ የሚል ሰው ገጥሞኛልና እዚህ ጋር ነው ያለነው ለሃለው ይው መልካም ምናልባት ሌላ ጊዜ አሚን አንዱ ሌላኛው የሚነሳው መውጫ እንዳርገውና ማቴዎስ 24:40 ላይ ከጥቅት ጋር ተያይዞ ሲነሳ ማለት እንሰማለን ክፍሉ ማለት ሁለቱ እየፈጩ አንዷ ትነጠቃለች ትወሰዳለች ሌላኛው ደግሞ ትቀራለች የሚለውና ስለዚህ መርጦ ነው ወይ የሚወስደው መርጦ ነው ወይ የሚነጥቀው አይነት የሚል ኮንሰፕቶች ይነሳሉና እሱ ላይ ምንድነው ያለ ሐሳብ ወዴት ነው የሚወስደው ንጥቀት ነው ይሄ አንዳንዶች ንጥቀት ብሎ ይሰብካሉ ይልክ በፍጹም ከጥቅት ጋር አይገናኝም ምንድነው ፍርድ ማስረጃችን ምን ይሆን ማቴዎስ 24 ሙሉ ስለ ፍርድ የሚያወራው ማቴዎስ 24 ስለ መጨረሻው ዘመን የሚያወራው ስለ ቤተክርስቲያን ማቴዎስ 24 ላይ አንድ የምታገኘው ቁጥር የለም ቤተክርስቲያን አይመለከታትም ማቴዎስ 24 ምክንያቱም ጌታ ስለመምጣትና ያለ መጨረሻ ምልክቱ ምንድነው ተብሎ ሲጠየቅ የዘረዘራቸው ምልክቶች አሉ ብዙዎች በስም ይመጣሉ ብዙዎችን ያስታሉ ተጠንቀቁ አይደል ጦር የተሰሙ ዘንድ አላችሁ ያለ እስከ ማቴዎስ ምዕራፍ መዛው ቁጥር 14 ድረስ የምጣር መጀመሪያ የምላቸው በዮሐንስ ራእይ ቋንቋ ደግሞ የማተም ፍርዶችን እና የመለከት ፍርዶችን ካሳየን በኋላ ከቁጥር 15 ጀምሮ ማቴዎስ 4:15 ነው ማለት በነብዩ በዳንኤል የተባለው የጥፋት ርኩሰት በተቀደሰው ስፍራ ቆሞ ስታዩ አንባቢው ያስተውል እቺ ጥፋት ርኩሰት ምንድናት አውሬው ኪዳኑን አፍርሶ የሰባት ዓመት ኪዳኑን አፍርሶ የራሱ ምስል በቤተ መቅደስ አቆሞ ራሱን ማስመለክ የሚጀምርበት ጊዜ ማለት ነው የመከራው ዘመን አጋማሽ ነው ቁጥር 1 ላይ ታላቁ መከራ ሲል ተሰማዋል በዓለም ታሪክ ሆኖ ማያ ከዚህ በኋላ ታላቅ መከራ ይሆናል ይላል ሶ ያ የሚያሳየው ማቴዎስ 24 ሙሉ በሙሉ ስለ ፍርድ ነው የሚያሳየው ከዚህ በኋላ ጌታ ወደ ላይ ከፍለስታ ጌታ ይመጣል በደመና በክብር አይደል ጌታ ይመጣልና ከዚያች ወራት በኋላ 3 ዓመት ከ6 ወር የተባለ ሁለተኛው እንትን ማለት እቺ ማለት ቁጥር 29 ከዚያች ወራት በኋላ መከራ በኋላ መከራ ናት የመከራ ጊዜ ናት ፀሐይ ጨልማል ጨረቃ ብርሃን አትሰጥም ከዋክብት ከሰማይ ወድቃሉ የሰማይ ላት ይናወጣሉ በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል የመጻቱ በዚያን ጊዜ ምድር ወገኖች ሁሉ ዋይ ይላሉ እስራኤል አርማጌዶ ላይ ነው የሰው ልጅን በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል መላእክቱን ከታላቅ መለከት ድምጽ ጋር ይልካቸዋል ከሰማያትም ዳርቻ እስከ ዳርቻው ከአራቱ ንፋሳት ለእርሱ የተመረጡትን ይሰበስባሉ የተበተኑትን ማለት ነው ምሳሌውን ከበለስ ተማሩ ጫፎ ሲለሰልስ ቀጠሏ ሲያቆጠቁጥ ያን ጊዜ በጋ እንደቀረበ ማናች ይበለስ እስራኤል as a country 1948 ስትቆም
ከዛ በኋላ 70 ዓመት 76 77 ዓመት ሞላት አሁን እስራኤል ማለት ነው በለስ ሚላት እስራኤል ነው በለስ ሚላት እስራኤል ምልክት ናት ምን ነው ለዚህ ነው እስራኤል ምልክት ናት እና ያን ጊዜ በጋ እንደቀረበ ታውቃላችሁ በጋ አጨዳ ጊዜ ነው አይደል አጨዳ ፍርድ ነው ታውቃላችሁ እንዲሁ እናንተ ደግሞ ይሁን ሁሉ ስታዩ በደጅ እንደቀረበ እንበሉ እወቁ በዛ ዘመን ለሚነሳው ትውልድ ነው ጌታ የሚናገረው እወቁ እውነት እላችኋለሁ ይሁን ሁሉ እስኪሆን ድረስ የትውልድ አያልፍም የትኛው ትውልድ ያው እንግዲህ ከእስራኤል ጋር ካልተያያዘ የማቴዎስ 24 ትውልድ የማቴዎስ 24 ትውልድ የትኛው ትውልድ ነው ይሄ አሁን ያለው ትውልድ የመከራው ዘመን ትውልድ ማለት ያው እንግዲህ አንደኛው ምልከታ እሱ ስለሆነ አንደኛው ምልከታና የእውነት የሚያስማማው ምልከታ አንድ ፕሪተርስት የሚባል አመለካከት አለ ተጋለ ፕሪተርስት የሚባል አመለካከት ፕሪተርስት ማለት ኦሬዲ ዮሐንስ ራእይና ማቴዎስ 4 70 ዓመተ ምህረት ላይ ጥጦስ ሲያጠፋ ኢየሩሳሌምን ተፈጽሟል አሁን ምን ጠብቀው ድጥቀት ምናምን የለም ባይናቸው የእስራኤል መታደስ የለም የሚል አመለካከት ያላቸው ናቸው እነሱዎች ጌታ የተናገረው በዛ ዘመን ለነበረው ትውልድ ነው ብለው የሚያስቡት ኦሬዲ ስፔሲፊካሊ ይሄ ትውልድ ብለዋል በሚል ሊትራል ትርጉም ማለት ነው ጌታ ግን የተናገረ ያለው ምንድነው ስለ መምጣቱ ነው የጠየቀው ጥያቄ ከዛም ተነሳው የመምጣትና ያለ መጨረሻ ምልክቱ ምንድነው ብለው በጠየቁት በዛ አንፃር ጌታ እየመለሰ ያለው ኮንቴክስቱን ጠብቆ ስለ መጨረሻ ምጽአቱ ነው የሚናገር ያለው እንጂ ጌታ በነበረበት ዘመን ስላለው ከዛ 40 ዓመት በኋላ ስለሚኖረው ትውልድ አይደለም ስለ መጨረሻው ዘመን የሚናገረውና 1948 ላይ የተወለደው ትውልድ የትንቢት ትውልድ ነው የበለሱ ትውልድ ነው ስለሱ ነው የሚናገረው ማለት ነው የትውልድ አልፍም ሰማይና ምድር ያልፋሉ ቃል ግን አልፍም ስለዚህ ያስቀና ስለዚህ ሰዓት ያንዳንዱ እዚህ ያለው ቃል በቃል አከራካሪ አጨቃጫቂ ሁሉ ጊዜም በሊቃውንቱ መሃል ሁሉ ጊዜ አከራካሪ ነገር ነው ይታወቃል ከአባት ብቻ በቀር የሰማይ መላእክትን ቢሆን ልጅም ቢሆን የሚያውቅ የለም የኖህ ዘመን እንደነበረ የሰው ልጅ መምጣት እንዲሆናል በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከገባበት ቀን ድረስ ሲበሉ ሲጠጡ ሲያገቡ ሲጋቡ እንደነበሩ የጥፋት ውሃ መጥቶ ሁሉን እስከወሰደ ድረስ እንዳላወቁ የሰው ልጅ መምጣት እንዲሁ ይሆናል ካለ በኋላ በዚያን ጊዜ ይላል ስለ ምጽአት ነው ያወራው በዚያን ጊዜ ሁለት ሰዎች በርሻ ይሆናሉ አንዱ ይወሰዳል አንዱም ይቀራል ይሄ ስለ ምጽአት የሚነገር ከሆነ ከንጥቀት ጋር የሚያገናኘው ነገር ስለማይኖር ከእስራኤል ጋር ካለ መጨረሻ ጋር ተገናኝቶ የተነገረ ነገር እንጂ ቤተክርስቲያን የተነገረ ነገር ስላልሆነ ቤተክርስቲያን ይሄንን ምጽአት አትጠብቅም ይሄን ዳግም የጌታን በጣም በሚያስፈራ ግርባ ለፍርድ መምጣቱን አትጠብቅም ንጥቀት ነው የምትጠብቀው ንጥቀት ነው ከዚህ አንፃር የሚወሰደው ሰው በፍርድ የተወሰደ ሰው ነው በሌላ ቋንቋ በ7 ዓመቱ የመከራ ጊዜ የመንግስት ወንጌል ይሰበካል በዚህ የመንግስት ወንጌል ያመነው ወደ 1000 ዓመት መንግስት ወደ ቀጣዩ 1000 ዓመት መንግስት ባይዘው ያመኑት አብዛኞቹ ይገደላሉ ዮሐንስ ራእይ ምዕራፍ 20 ላይ የምታያቸው ሙታን በጣም እልፍ ምዕራፍ 7 ላይ የምታያቸው የዘባባ ዝንጣፍ ይዛቸው የምታያቸው ሙታን እልፍ አላፍ ሙታን ይኖራሉ አውሬው በክርስቶስ በሚሰበከው የመንግስት ወንጌል የሚያምኑትን ይገላቸዋል 144 ሺዎች ምርጦች ይገላቸዋል ተገለው ያልቃሉ ማይሞት የለም በህይወት የሚተርፉት ግን በህይወት የሚድኑት የመከራውን ዘመን አልፈው ነው ማለት የሚተርፉት ግን እነሱን ሁለት ሰዎች በርሻ ይሆናሉ አንዱ ያመነ አንዱ ያላመነ ማለት በዛ መከራ ውስጥ ግን አልፈዋል እርሻ ላይ ነው ያሉት አንዱ ምን ይሆናል ይወሰዳል ያላመነ ሰው የሚወሰድ በፍርድ የሚወሰደው በቁጣ ወደ ሞት የሚወሰድ አላመነም ያውሬው ተከታይ ነበር ማለት ነው ያውሬው ቁጣው ተቀብሏል ማለት ነው ያመነው ግን በህይወት የሚቀረው ወደ 1000 ዓመት መንግስት የሚገባው ነው በመረት የሚታሰበው ነው ሁለት ሴቶች በወፍጮ ይፈጫሉ አንዲቱ ትወሰዳለች አንዲቱም ተቀራለች ብሎ ጌታቸው ምሳት እንዲመጣ ተቆምና ንቁ ይላልና ከፍርድ ጋር ተያይዞ የተገናኘ ነው እንጂ ይሄ ተነገረ ነው እንጂ ከንጥቀት ጋር ተያይዞ የተገናኘ ቤተክርስቲያን የሚመለከታት አይደለም በጣም ብዙዎች ይሄን ጥቅስ ለንጥቀት ሰጥተው ይናገራሉ ይታረም እንላለን የመጨረሻው መጨረሻ 24:36 ስለዚህ ቀና ስለዚህ ሰዓት ግን ከአባት ብቻ በቀር የሰማይ መላእክት ቢሆኑ ልጅም ቢሆን አያውቅም ጌታችን ኢየሱስ ክርስቶስ የሚመጣበትን ቀን አያውቅም በደንብ ለሚያውቀው ለምን እንደዚህ ያለ ትክክል ቀደም ዮሐንስ ወንጌል ምዕራፍ 14 ላይ ስናብራራ ምን ብለን ነበር ዮሐንስ 14 ላይ በአባቴ ቤት ብዙ መኖሪያ አለ ስፍራው ሰፊ ነው ማለት ነው ኮምፓውንዱ ሰፊ ነው እና ምን አዘጋጅላችኋለሁ መኖሪያ ስፍራ አዘጋጅላችኋለሁ የምታርፊበት ማለት ነው አይደል ቤት አዘጋጃለሁ ከዛ በኋላ ቤቱን ሲጨርስ ጨርሻለሁ ይላል አባቱ ተዘጋጅለዋል የሚሄድበትን ቀን የሚወስነው ማን ነው አባቱ ነው የሚወስነው አባቱ በዚህ ቀን ሄደና ሙሽራን አምጣ ሲለው ሬዲ ነው በዛ ቀን ከሚዜዎቹ ጋር ተያይዞ ሄዶ ሙሽራን ይዟት ይመጣል በዚህ ኮንቴክስት የተነገረ ነገር ነው ይሄ ነገር እንጂ ጌታ ማቴዎስ ወንጌል ምዕራፍ 4 ላይ የዘረዘራቸው ምልክቶች ዝም ብለ ቆጥረ ስመጣ ከዛ በኋላ ቀኒቱና ሰዓቲቱን አላቅም ማለት ምን ማለት ነው ታስበዋል ስለማያውቀው ነገር ነው ሁሉ ነገር የነገረን
ስለማያውቀው የነገረን ይሄን ሁሉ መጽሐፍ ምን እንደሚለው የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው ይላል። አየ የተሰወረ የጥበብና የእውቀት መዝገብ ሁሉ በክርስቶስ ከሆነ ያለው እሱ ላያውቅ የሚችለው አንድም የአብ ዕውቀት የለም። ለአብ ያለው ሁሉ የኔ ነው ብለዋል። ለአብ ያለው ሁሉ የእርሱ ከሆነ የተሰወረ የጥበብና የእውቀት መዝገብ ሁሉ በክርስቶስ ካለ እችን ቀን የሰወረበት ሚስጥር ምንድነው? በዛ ባህል በዛ ልማድ እየነገራቸው ነው ያለው። ቤት አዘጋጅቷል። ኖርማሊ ይሄ ስለ ንጥቀት አይደለም ራሱ የሚያወራው፣ ይሄ ስለ ዳግም ምጽአት ነው የሚያወራው። whatever it is ግን ያንንም ራሱ በተወስደው ከዘላለም የተወሰነ ነው። አሁን ከዚህ ጋር ተመሳሳይ አንድ ጥቅስ ልጥቀስልህ። የሐዋርያት ሥራ ምዕራፍ 1 ላይ የሐዋርያት ሥራ ምዕራፍ 1 ላይ ለእስራኤል መንግስትን በዚህ ወራት ትመልሳለህ ወይ ብለው ደቀ መዛሙርቱ ይጠይቁታል። የሐዋርያት ሥራ ምዕራፍ 1 ላይ በገዛ ስልጣኑ የወሰነው ነው የሚለው ማለት። አዎ አየ በገዛ ስልጣኑ ስልጣኑ ያደረገውን ወራትና ዘመናት ታውቁ ዘንድ ለእናንተ አልተሰጣችሁ። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ፣ በኢየሩሳሌም በይሁዳ ሁሉ በሰማርያም እስከ ምድር ዳርም ምስክሮቼ ትሆናላችሁ። አብ በገዛ ስልጣኑ ያደረገው ማለት የወሰነው ማለት ነው። ውሳኔን ፋይናል የሆነ ውሳኔ ጌታ ኢየሱስ ለማን ሰጥቶ ይናገራል? ለአብ ሰጥቶ ይናገራል። ለአብ ሰጥቶ ይናገራል። ይሄ እሱ ከአብ የተለየ ነው ማለት ያነሰ ነው ማለት አይደለም። ግን በዚህ ምድር ላይ ጌታ አልዓዛርን ወዴት አኖራችሁት ብሎ ሲጠይቅ ታያለህ አይደል? ወዴት አኖራችሁት ብሎ መቃብር ስፍራ ወስዶ አሳዩት ይላል። እስቲ የት እንዳለ ማወቅ ነው። አልዓዛር የት እንደተቀበረ ማወቅ ተነስ ብሎ ማስነሳት ነው የሚቀለው። እንደሚያስነሳው ያወቀ ደግሞ አብሯቸው ሲያለቅስ ታየዋል። ጌታ ፍጹም ሰው ነው በምድር ላይ እንደተመላለሰ እንዳንረሳ። እዚህ ማቴዎስ 4 ላይ ጌታ ራሱን ስንት ጊዜ ነው የሰው ልጅ እያለ የጠራው? የሚያወራው እንደ ሰው ልጅ ነው። ስለዚህ ዘላለማዊ ዕውቀትን መሰወር ያለበትን መለኮታዊ ውሳኔን ዲተርሚኔሽን የማይለወጠውን ለአብ ሰጥቶ ይተዋል። መገለጥ ያለበትን ለኛ ደግሞ መዘጋጃ የሚሆነንን ምልክትና መልእክት የሚሆነን ደግሞ ይገልጠዋል። ገባ? ስለዚህ ራሱ እንደ ሰው ልጅ አቅርቧል። አንደኛው ይሄ ነው። ሌላው ዘላለማዊ ዕውቀቶችን ለአብ ሰጥቶ ይናገራል። ነገር ግን እሱ እንደሚያውቅ እነዛ ምልክቶች በሙሉ በዝርዝር አስቀምጧቸዋል። የነዛ አድርሶናል እኮ ቀኑ ላይ መጨረሻው ላይ ወስዶናል። አላቅም ብሎ ነበር መዝጋት። ይሄ አብ ነው አላቅም ነበር ማለት ያለበት። ግን ጌታ ራሱን እንደ ሰው ልጅ ስላስቀመጠ በዚህ ቀን ነው ብሎ ሊናገር እኮ አልወደደም። አይችልም አይደለም፣ ይችላል ግን አልወደደም። ተዘጋጅታችሁ በቃ ሁሌ ሰው በዝግጅት መኖር አለበት። ቀኑን ጭራሽ ነገርኩ፣ ወሩን አመቱን እኮ ነገርን። ኦልሞስት ለምሳሌ ቀኒቱና ሰዓቲቱን ነው የሚለው ጌታ አይደል? ለምን አመቱን አላለም? ለምን አመቱን አላለም? ምክንያቱም ቀን ሰዓት በጣም አሳነሰው። ሳምንትም ወርም አላለም፣ አመትም አላለም። ከንጥቀት በኋላ 7 አመት ቆጥረ ዳግም ምጽአት እንደሚሆን መገመት አትችልም። ያው ንጥቀት ይኖራል አይኖርም የሚለው እንዳለ ሆኖ እሱ እንዳለ ሆኖ ግን ንጥቀት አለ። ከዛ ከንጥቀት በኋላ ለምሳሌ እንበል መስከረም 30 ዛሬ መስከረም 30 ንጥቀት ሆነ። 7 አመታት ቆጥረም እንደ ከዚህ በኋላ 7 አመት ቆጥረ 7ኛው አመት መስከረም ላይ ትመጣለህ። አለቀ። አሁን ሊመጣ ነው ትላለህ። ግን በየትኛው ቀን ነው የሚመጣው? ስለዚህ አመቱ ይታወቃል ማለት ነው። በደምብ ታውቃለህ። አመቱ አልጠቀሰማ። አንድም ቦታ እኮ በስተት እኮ አታገኝም እኮ ነው። አይ እኛም እንላለን ከንጥቀት በኋላ በደምብ ታውቃለህ እንዴ? ኢቭን እኮ ሊመጣ ሲል እኮ የሰው ልጅ ምልክት በሰማይ ታያላችሁ እኮ አለ። ደርሷል እኮ ግዛ ጋባ። ስለዚህ አመቱን እኮ ታውቀዋለህ። 7ኛውን አመት ታውቃለህ። ጌታ በዚህ አመቱ ይመጣ እኮ ማለት ትችላለህ። ዳግም ምጽአት ይታወቃል አመቱ። ኦክቶበር ምናምን ልንል እንችላለን ልትል ትችላለህ በደምብ። ሴፕቴምበር ይመጣል። ችግሩ ቀኒቱና ሰዓቲቱን ብሎ በጣም ስፔሲፊክ አደረገበት። ለዚህ የሰወረው ምንድነው? ቀንና ሰዓቲቱን ነው። አመቱን ገምተው፣ ወሩን ገምት፣ ሳምንቱን ከፈለግ ገምት። በየትኛው ቀን በየትኛው ሰዓት የሚለውን ግን ማወቅ አትችልም። ይሄ ማለት ለሰው ሰፊ የዝግጅት ጊዜ ተሰጥቶታል። ሰፊ የዝግጅት ጊዜ ተሰጥቶታል። እነዚህ ሁሉ ምልክቶች በምድር ላይ የሆኑ ናቸው። ሰማይ ምልክት እያሳየን ያለው፣ ሲያጉረመረመ ነው ያለው፣ ድብልቅልቁ እየወጣ ነው ያለው፣ የሰማያት እየተናወጡ ነው ያሉት፣ አውሬው ምድር ላይ የገዛ ነው ያለው። አየው፣ በዚህ ሁሉ ማመን ከባድ ነው ማለት። ይሄ ሁሉ ምልክት እየታየ ቆየው። ይሄ ሁሉ ምልክት እየታየ ምድሩ ሰማዩ እየተናወጠ ሰዎች አውሬውን ምን ያደርጋሉ? ፎሎ ያደርጋሉ፣ ይከተላሉ። የሰው የልብ ደንዳናነት። በርግጥ አንዳንዴ መንፈስ አንተ ውስጥ ገብቶ ሲያወራ አንተ የምታወራ ይመስላል።
ክፉ መንፈስ በሰዎች ውስጥ አድሮ ሲያወራ ራሱን ነው የሚያወራው የራሱን ሐሳብ ነው የሚያወራው ያወራ ያንተ በአይምሮ ያወራው ወሬ አይደለም አንድ ባለውቃቢ ባለዛር የሚያወራው ሰው ላይ አይደለም በሱ ላይ ያደረው መንፈስ የሚያወራው ነውና ይታወራሉ የልብ ውርነት ሰው ላይ ወድቃል ዳስዋ ያ ነገር የሚያወራው ለማለት ፈልጌ ነው መልካም ያሬዱና መሰግናለን ለሐሳቦች በጣም ነው የምናመሰግነው እንግዲህ እንዳለው ነው በዚህ በመጨረሻው ዘመን ሐሳቦች ላይ በርከት ያሉ መልከታዎችና ሐሳቦች ይቀርባሉ ሰምሃው እንግዲህ ያንተን ሐሳብ እንድታወጣ ነው ያደረግነው እንግዲህ ባለፈው ቃል ገብተን ነበር ሰዎች እየፈሩ አስቸግረዋል እንደምታውቁት ሰዎች መሟገት ይፈራሉ ለማንኛውም ግን የተለየ ሐሳብ ያላቸው ሁለት ሰዎች አድርገን ሐሳቦቻቸው እንዲወጣ ሰው ከዛ እንዲማር ማረግ ሐሳብ እንዳለኝ ታውቃላችሁ ግን ያው ሰዎቹ እየፈሩ ነው አትፍሩ በሉልኝ ያሬዶን ተከልብለው እናመሰግነው በቀጣይ በሌላ ሐሳብ እንገናኛለን ያሬዶ ወደ መጨረሻ አካባቢ ስለ አውሬው ያነሳ ነውና ይሄ አውሬው ደግሞ ምንድነው ልንል እንችላለን በቀጣይ ግዚያቶች አብራችሁ ስለነበራችሁ እናመሰግናለን ሁሉ ጊዜ ግን ተዘጋጅቶ መኖር ቅዱሳት መጻሕፍትን ማንበብ ከዛ በዛ አይነት የህይወት ቅኝት ውስጥ መቀመጥ ግን ለሁላችን ተገቢ ነው ምክንያቱም ትልቅ ተስፋ ስለሆነ ማለት ነው ጌታችን ኢየሱስ ክርስቶስ ይመጣል የሚለውም ተስፋ እርስ በርሳችሁ በዛ ተጽናኑ ይላል ቃሉ ሲናገር ስለዚህ ኢየሱስ መምጣት ትልቅ ጉዳያችን ነው ከየትኛውም ነገር በላይ ቫልዩ የምናደርገው ነገር ስለሆነ ማለት ነውና ከልብ ነው የምናመሰግነው ሐሳቦቻችሁን አካፍሉን በቀጣይ እናገኛችኋለን እስከዛው ሰላም